ማኑፋክቸሪንግ ኢንዱስትሪ አንዱ የትኩረት አቅጣጫ አድርገን እየሰራን ያለነው ከውጭ የሚመጡ ምርቶችን በሀገር ውስጥ የመተካትና የንግድ ሚዛን መዛባትን የማስተካከል ስራ ነው። በዚህ በኩል ልዩ ትኩረት ተሰጥቶ ከሚሰሩ ስራዎች መካከል አንዱ በኢንጂነሪንግ ዘርፍ ከውጭ የሚመጡ ምርቶችን የመተካት ስራ ነው። ዛሬ ያየን ያለነው ፋብሪካ የውሃ ቆጣሪ የሚያመርት ነው። የማምረት አቅሙ ከጊዜ ወደ ጊዜ እየተሻሻለ አሁን በቀን ከ800 እስከ 1000 የሚሆን የውሃ ቆጣሪ ማምረት ወደሚችልበት አቅም ላይ ደርሷል። በሚቀጥሉት አመታት የሀገር ውስጥ ፍላጎቱን ሸፍኖ ኤክስፖርት ላይ ያድርግ የሚችልበትን አቅም የመፍጠር ጉዳይ በመንግስት ልዩ ትኩረት ተሰጥቶ እየተሰራ ነው። ኢትዮጵያ ታምርት ስንል ለኛም ያስፈልገን ነገር አምርተን ከዓለም ጋር የምንገናኝበት አንዱ ትልቁ መገናኛ ድልድያችን ንግድ ነው። ምርት አምርተን መሸጥ አለበት። አምርተን የምንሸጠው ነገር ከሌለን የምንገዛው ነገርም ሊኖር አይችልም እና ከተሞቻችን የመሸመቻ ማዕከላት ብቻ ሳይሆኑ እንዲህ አይነት ምርቶች የሚመረቱባቸው ማዕከላት እንዲሆኑ በገጠርም ኢንዱስትሪያላይዜሽንም የበለጠ በማስፋፋት በአንድ በኩል ኤክስፖርትን የማሳደግ በሌላ በኩል ደግሞ ገቢ ምርትን የመተካት ስራ መስራት አለብን ብለን ነው እየሰራን ያለነው። የመንግስት ድጋፍ በሚገርም ሁኔታ ከጀመርንበት ጊዜ ጀምሮ አልተለየንም። ለመንግስት የውሃ ተቋማት ስለሆነ ከነሱ ጋር ትስስር ተደርጎ ካፓሲቲ ቢልድ አድርገን ያለነው ደረጃ ላይ በኳሊቲ እንትን አድርገን እንድንሰራ በተለያየ መልኩ ያያገዙ እዚህ ደረጃ አድርሰውናል። ግብአትን ለማግኘት የገበያ ትስስር ለመስራት በኢምፖርት ደግሞ ኢምፖርት ላይ የሚያጋጥሙ ችግሮች በመቅረፍ በብዙ መልኩ አስተዋጽኦ አድርገዋል። እዚህ ደረጃ ያደረስንበት እኛ ብቻችንን አይደለም፣ አንድ ሰው የሚሰራው አይደለም። የመንግስት ተሳትፎ ትልቅ ሚና አለው። ኦንላይን ትሬድ ሬጅስትሬሽን ላይሰንሲንግ ሲስተም አማካኝነት የሚሰጠው ግልጋሎት የዛሬ አመት 2016 ሙሉ አመት የ12 ወሩ 2.4 ሚሊዮን ንግድ ማህበረሰብ ተጠቃሚ የነበረው አሁን በ9 ወሩ ብቻ 2.6 ሚሊዮን ተሻግረናል። ይሄ ማለት ከአምና ተመሳሳይ ወቅት ጋራ ከአምና 9 ወር ጋራ 722,000 አካባቢ ተጨማሪ ግልጋሎት መስጠት የተቻለበት ከዚህ የሚገኘው ገቢም አምና 500 ሚሊዮን ብቻ የነበረው አሁን ወደ 1.45 ቢሊዮን አካባቢ ደረስንበት ነበር ብሎ መውሰድ ይቻላል። አገልግሎቱም ከጊዜ ወደ ጊዜ በጣም ቀንም ሌሊት የሚሰራ የተገኘ ውጤት ነው። ከውጭ ንግድ አንጻር 4.5 ቢሊዮን እና ከዛ በላይ አሜሪካን ዶላር በ9 ወር ገቢ ማግኘት ተችሏል። 2010 የለውጡ መንግስት ወደ ስልጣን በመጣበት አመት አመታዊ ኤክስፖርት አፈጻጸም 2.6 ቢሊዮን ነው የነበረው ሙሉ አመት። በ9 ወር ግን 4.5 በቤት አመቱ መጨረሻ ከ6 ቢሊዮን በላይ የላቀ ገቢ ለማግኘት ጥረት እየተደረገ ይገኛል። የአፍሪካ ነጻ ንግድ ቀጠና ትግበራ ስትራቴጂው ተዘጋጅቶ መስጠት ላይ ይገኛል።
የታሪፍ ሃርሞናይዜሽን ስራ የኤችኤስ ኮድ ታሪፍ ሃርሞናይዝ ማድረግ ስራ ጨርሰናል። ታሪፍ ቡክ የሚባለውን ለማሳተም በመጨረሻው ምዕራፍ ላይ ለሚኒስትሮች ምክር ቤት ቀርበን ውሳኔ በመጣበቅ ላይ እንገኛለን። ያ ከጸደቀ የሙከራ ንግድ ለመጀመር ጥረቶች ይደረጋሉ።